ነክ ክፍል ድረስ ገብተክ አንሶላይ ማን ነው ብርድ ልብሱን እየገፈፍክ እኮ ነው ያገኘው። ምን ታወጣለህ ከዛ ውስጥ? ሴት ልጅ እኮ ነው ምን ተጠቅቀክ ነው እንደዚህ አይነት ነው ባህሪሽ ነው። ሴት ልጅ ጥቃት ይደርስባት ሲል ምን ያፎርፋለሁኝ እና ተነጫናጭላት አልቃሻ ስለሆንኩኝ ተታ ይሄን ቀስቅሻት ራት እንድንሰራ ነበር እንደዚህ ሐሳቤን ጥያቄ ጧሽ ምን ሆነሽ ነው? አልጋሊ ተነስ በኩል ሌሊት ምን ትሰራለህ ክፍሌ? ፋይል ልትይዝብኝ ነው? አረ መደ እንዴ ምን አደረግሻለሁ? እኔ ቦቸራ እኮ ነኝ ወይ? እሺ ለምን ሳትቆልፊ ተኛሽ? እኔ የፈለከው ነገር ካለ እኮ ቀን ላይ ነው በግልጽ መናገር ያለብክ። በፋይል ያዝሽ ነው። ሰላም ፋሚሊ እንዴት አላችሁ? እንደምን አላችሁ? እንዴት ቆይታችኋል? ቆይታ አሪፍ እንደነበረ አንጠራጠርም። ዛሬ ደግሞ በአዲስ ቪዲዮ እስኪ ከች እንበል ብዬ ያሰብኩኝ ምንድነው ያሰብኩት መሰላችሁ ጋይስ? መብራት ጠፍቶ ነበር እና ያው ከማሂ ጋር አብረን መኖር እንደጀመረው ሁላችሁም የምታውቁት ጋር ለታም ሁላችሁም ታውቃላችሁና ለቤት ላይ ደግሞ ደባሉ ናችሁ ስትኖሩ ያው እንግዲህ እሱ ይሰራል እሷ ተዘጋለች ይዘጋል ምናምን የተባባላችሁ ነው የምትኖሩትና ምንድነው ማሂ ምግብ እንሰራለን ተብለን ራት ደንበላ ተነጋግረን መብራት ጠፍቶ አሁን ሰዓቱ ኦሬዲ ወደ 6 ሰዓት ሊሆን ራት አልበላሁም። እንቅልፍ ሊወስደኝ አልቻለም። መብራት ደግሞ የመጣው አሁን ነውና ማሂን ቀስቅሻት ራት እንድንሰራ ነበር። ግን ያን ሞመንት ደግሞ ወደ ዩቲዩብ ቪዲዮ መቀየር አሰብኩና ማሂን ቀስቅሻት ምግብ ስንሰራ አብረን እንቀርጻለን ብዬ ነው። መብራት የመጣው አሁን ነው ጋይስ። እኛ ሰፈር መብራት ሲመጣ እንዴት አባቱ እንደሚያምር ላሳያችሁ አይደለም ቤታችን ነው። ጋይስ አንዳንዴ ሲደብረኝ እዚች ጋር እንደዚህ እንውጣና ያያችሁት ነው ጋይስ እንዴት እንደሚያምር እናሳያችሁ። በእናትህ ይሁት ጋይስ ይሄን የመሰለ አየር እንግዲህ እቺ መስኮት ከፈት እያደረገ ነው ማለት ዛቺ ጋር ቀጣይ ይሄን ቤት የምትከራየው ወይ በተገዛው ሰውዬ እንደዚህ ነው የሚዘጋው። ቻሌ ስንቀሳቀሳለን አራታችንን እንሰራለን ማለት ነው። ሰብስክራይብ ማድረጋችሁ እንዳይረሳ። ማይ ጋይስ ሰው እንዴት በሰው ቤት ሀሳቡን ጥሎ ይገኛል? እኔ እንኳን እዚህ አልጋ ላይ በራሴ ቤት እንደዚህ ሀሳቤን ጥያቄ ጧሽ በዛ ላይ በረሳው እቺናት እንግዲህ ከኔ ጋር ደባል ነው የምትኖረው። ብቻ ልጅማ በድሮ ህይወቷ ጋይስ ስፖርተኛ ነች እንዴ ምናምን ነገር ብቻ እንቅስቃሴት ጋይስ ሰብስክራይብ ነው ማይ ልቀሰቅስሽ ነው እራት እንድንሰራ ምን እራት እንድንሰራ ግን ምንሽ ነው አንተ ምን እየሰራክ ነው? የምን እራት ነው የምትሰራው? እራት በሸራይ ነው መብራት ሲመጣ ቀስቅሽሽ እና በኩል ሌሊት ነው እራት የምትሰራው? አልገባኝም። ምን ሆነሽ ነው? መብራት ሲመጣ ወጭራ ተነስከ አልጋይ ላይ የምርሽ ነው እንዴ? ምን ሆነሽ ነው እንዴ? ምን ትሰራለህ? ልቀሰቅስሽ ነው ደግሞ አለብሽ ነበር ላልኩ። ምን ሆነሽ ነው? ለምንድን ነው የምትቀሰቅሰኝ? ለምንድን ነው የምታለብሰኝ? አልገባኝም። ኧረ በመድኃኒዓለም በእናትሽ ዞር በል ከአልጋይ ተነስ። ማርያም በይ አንተ ምንድን ነው የምታስመለኝ? በኩል ሌሊት ምን ትሰራለህ ክፍሌ እንዴ? ማይ ዩቲዩብ ቪዲዮ እየቀረጽን እኮ ነው። ምን አስበሽ ነው? ፋይል ልትይዝብኝ ነው? ኧረ ጭራሽ የቀረጽክ ነው የምትመጣው ክፍሌ? ኧረ በመድኃኒዓለም የምትናገሪው ነገር ተነስ። ከአልጋይ ተነስ። ምን ሆነሽ ነው? ከአልጋይ ተነስ በቃ። እንዴ አንተ በኩል ሌሊት ለምን መጣክ? ሲጀምር ምን እንደሆነ ብለህ መጣው? አውቃለሁ እንዴ? ምንድን ነው? ለምን ተመስቀው? ማይ ዩቲዩብ ቪዲዮ እየቀረጸኝ አይመለከተኝም። እንዴ ስለሱ እንዴ በሬ ዘግቼው ነው አልተኛሁት። ለምን ክፍሌ ገጠ? ኧረ ማርያም አልዘጋሽውም እንዴ? ታይቺ ምን ታደርገኝ ነው? እሺ ማርያም ምንም እንዴ ምን አደርግሻለሁ? እኔ ቦቸራ እኮ ነኝ። ቦቸራስ ብትሆን ታዲያ ሲጀምር ቀድመህ ለምን ትቀመጠው አልጋይ ላይ? ቆይ መጀመሪያ ማይ ኧረ በመድኃኒዓለም አልጋይ ላይ ትቀመጥ አልፈልግም። እንዴ አልፈልግም። አልጋይ ላይ ትቀመጥ።
ምንድን ነው? ምን አስበሽ ነው? እኔ ምንም ላስብ። እኔ ወንድ ልጅ ነህ እንዴ? ብቻዬን ነኝ ያለሁት እዚህ ቤት። ምን ታዲያ ምን ያደርግ ወንድ ልጅ ሆነ ነገር አይመለከተኝም። አብረን አይደል እንዴ እየኖርን ያለነው? መቼ ነው የኖር ነው? እና ሁለተኛ ስንተኛ ቀናችን ነው? ገና አይደል እንዴ? እንዴ ሲጀምር ክፍሌ ምን ልትሰራ ነው? ክፍል ተኝቼ ቢሆን ምን ልታደርግ ነው? ተኝቼስ ቢሆን እንቅልፍ ወስዶኝ ቢሆን ማይ ምን መሰለሽ፣ የመጀመሪያ ነገር እራት አልበላንም። መብራት ሲመጣ ተነስተን እራት እንደምንሰራ ተነጋግረን ነበር። ለዛ ነው ተኝቼ እንቅልፍ ሊወስደኝ አልቻለም። መብራት ሲመጣ እራት እንድንሰራ ልቀሰቅስሽ መጣሁ። በትክክል አለበሽም ነበር። ከዛ አለበስኩሽ። ሌላ ምንም ነገር የለም። ያለበስከኝ ነው ብርድ ልብሴን እየጎተትክ። ብርድ ልብስ መጎተትና ማልበስ አይለይም እንዴ? እንዴ ዋየምሽ ምን ይዘር እኔ በዚህ ሰዓት ዩቲዩብ ልሰራ ነው ብትል ምንም አሳማኝ ምክንያት አይደለም ለኔ። እግዚአብሔርን አሳይሻለሁ እኮ ቪዲዮ እኮ ሊኖርክ እኮ ይችላል። ቼክ ልታደርገኝ ነው አይደለ? ተኝቼስ ቢሆን ኧረ ማይ በመድኃኒዓለም ምን ሆነሽ ነው እንዴ? እንዴ ቦቻራ ተነስ። ሲጀምር ካልገኝ ምን ትሰራለህ? ይሄን እኮ እዚህ እስከመጣኝ ድረስ ይሄ ክፍል ይሄ አልጋ የኔ ነው። እኔ ዩቲዩብ ቪዲዮ በኩል ለሊት ስንት ሰዓት ነው? እኔ እሺ ላስረዳሽ እየሞከርኩ ነው። በኩል ለሊት ምን ዩቲዩብ ቪዲዮ ነው? ማይ ከዚህ በኋላ እንዴት ነው ተማምነን የምንኖረው? እኔ እግዚአብሔር ያያልሽ እኮ ነው እኮ መጠየቅ ያለብኝ እኮ እኔ ነኝ እንጂ እኮ አንተ አይደለህም እኮ። ምንም ነገር የለም። የመጣሁት እራት እንደሰራ ነው። ማወቅ የምችለው ማለት አውቄ ተኝቼ ቢሆን ኖሮ ነበር። እሺ ለምን ስትቆልፊ ተኛሽ? ኦኬ ሳልቆልፍ ከተኛሁኝ አንተ ምንም ነገር ብታደርግ ልክ ነህ ማለት ነው? አይ እኔ ኧረ ነው ምን ለማድረግ አስበክ ነው? እኔ ሴት ልጅ እኮ ነኝ እንዴ? ምንድን ነው የምትንጎራደደው ክፍሌ ውስጥ? ማይ ሌላ ሰው ነው። እሺ ቢሆንሽ ነው። አንተ ራስህ ሌላ ሰው ነው የሆንክብኝ እንዴ? እኮ አትቀመጥ አልጋዬ ላይ። ኧረ ማይ በእናትሽ ምን ሆነሽ ነው እንዴ? ማይ 3 ወር ሙሉ እኮ በቃ አብረን ቆየን እኮ በደንብ ተዋወቀን። 3 ወር ሙሉ እኔ ስጀምር ወንድ ቤት አድሬ እንደማለት ታውቃለህ። እዚህ ልስታት ይዘር ወንድ ቤት አድሬ እንደማለት ታውቃለህ። ስለዚህ ሪስፔክት አድርገህ በስነ ስርዓት እቺ ልጅ ምን ልትፈራ ትችላለች የሚለው ነገር አስበህ። ማይ ከጎንሽ ተኝቼ ነው እንዳገኘሽ አላውቅም ምን እያደረግክ እንደነበር። ኧረ እኔ ማርያምን እያለበስኩሽ ነው። እኔ የተሰማኝ ከጀርባዬ ላይ ብርድ ልብስ ሲጎተት ነው። እሺ ራሱን አልሰራም። ምን ራሱ ነው የምታወራው? እኔ ነገ በጠዋት ወደ ቤት እሄዳለሁኝ። ሲጀምረው ራይድ ጠርቼ እሄዳለሁኝ። ምን ሆነሽ ነው? እሺ ለምንድን ነው ራይድ የምታደርጊው? ኧረ ማይ ማርያምን እያልኩሽ ነው። ኧረ ምንም ነገር ቁልፍ አለክ? ተቀያሪ ቁልፍ አለክ? እኔ እሺ ማይ እሺ እኔ ራሱን ይቀር ምናምን መሄድ ከፈለግሽ ለሌላ ወደዛ አትጠጋገኝ በእናትህ። ማስረዳሽ ነው ማይ እኔ ካሜራ ድምጽ ነው ካሜራ እኔ አላውቅም ምን አላውቅም። እሺ ማይ ከዚህ በኋላ ይኸውልሽ ይሄ ነገር እንደ ቀልድ ርቀትን ጠብቀህ ከሆነ ብቻ ነው። እጅህን አንሳ ቢያንስ እኔ ማይ ይኸውልሽ ከዚህ በኋላ እንዴት ነው ተማምነን እንትን የምንለው እኮ። ለዛ እኮ ነው ነገ ወደ ቤት እሄዳለሁ። ምን አይነት ነገር ነው እንዴ? አንተ ሌላ ምን ፈልገህ ነው ከኔ? ኧረ ማይ ምንም አልፈለኩም። በእግዚአብሔር ከኔ የፈለከው ነገር ካለ እኮ ቀን ላይ ነው በግልጽ መናገር ያለብህ። እንዴት ምንድን ነው ቀን ላይ? በዚህ በ21ኛው ክፍለ ዘመን አንተ ሴት ልጅ ጋር ገብተህ ብርድ ልብስ ገፈክ ምናምን ምንም የሚፈጠር ነገር አይኖርም። ገባክ? እኔ ራሴ መከላከል የምችል ሰው ነኝ። እንደዛ ብለህ ካስበህ ከሆነ ተሳስተሃል። ገብቶሃል? እንደዛ ብለህ እያሰብክ ከሆነ ተሳስተሃል። እንደው ካሜራ ደግሜ በጣም ብዙ ፋይል ያያሽ ነው። እኔ እኮ ተጠንቅቄ ቃሉን ጠራኸው ተጠንቅቄ ልክ ነው ቢገባክ። እሺ በጣም ብዙ ፋይል የተያዘባቸው ሴቶች አሉ። እኔ ግን ራሴን መከላከል የምችል ሴት ነኝ። በዚህ ሰዓት በእንደዚህ አይነት ነገር የሚቀልድ አይደለም። ማይ ሲገባኝ በደንብ የተዋወቅን መስሎኝ ነበረ። ኧረ እባክህ በደንብ መተዋወቅ። ሌሊት አላውቅህም። እኔ ሌሊት በኩል ሌሊት ምን ትሰራለህ? ቀን ነው የማውቅህ። ማይ ምን ልትሰራ ያለ ስሜት እየሰጠሽኝ ነው። የማይሆን ግምትሽን ተይ። እሺ ውጣልኝ። እንዴ ምን ትሰራለህ ከዚህ? ማለት አነጋገርሽም ልክ አይደለም። ሁለተኛ ነገር ቆይ መጀመሪያ ላስረዳሽ። ኦኬ በኩል ሌሊት ነው የምታስረዳኝ? እንደዚህ አይነት ሳቤ እንዲኖርሽ አልፈልግም። ሲጀመር እንግዲህ መጀመሪያ ሲጀመር እኔ ዛሬ እዚህ እንድታደር አልፈልግም። እኔ እሄዳለሁ፣ ችግር የለውም። የት ነው የምትሄደው? እኔ ያያለሁ ጂም ተኛለሁ። እሺ የምትሄድ ከሆነ ሂድ በቃ። እኔ ሲጀምር ቁልፍ ይኖር ካይኖር ካላውቅም በቃ እዚህ እፈራለሁ። አሁን አምኜ ከእንቅልፍም አይወስደኝም። ከእንቅልፍ ሸለብ አድርጎኝ ነበር ቀስቅሰኝ። እንዴ አንተ እንደዚህ አይነት ሰው ነህ ቦቻራ? ማይ አንዴ ላስረዳሽ። ህፃን ልጅ እኮ አይደለሁም እኮ ራሴ መከላከል የምችል ሴት ነኝ። ኧረ ማይ ያረብ እግዚአብሔር አረበና እንድታዘብሽ አታርጊኝ። ጭራሽ አንተ ነህ የምትታዘበኝ? እሺ ማይ እናውራ። አንዴ መጀመሪያ ላስረዳሽ። ጭራሽ አንተ ነህ የምትታዘበኝ? ማነው ቦቻራ?
ስሜን ጠፋብሽ? አረ ምን ስልክ ብቻ ነው እንዳለ ሌላ ሰው ነው የሆንክብኝ። ማይ እኔ እንደዚህ አይነት ሰው እንዳልሆንኩ በደንብ ሲጀምር ልክ አይደለም። ሲጀምር ሁኔታክ የሆነ ታስፈራለክ። ማይ እሺ አንዴ ስሚኝ፣ እንዴት መሰለሽ የመጀመሪያ ደረጃ ዩቲዩብ ቪዲዮ ነበር ያሰብኩት። መብራት ሲመጣ እራት እንሰራለን ስለተባባልን እና ስላልበላን ይህን ሞመንት ማለት ነው ቪዲዮ ወደ ዩቲዩብ ቪዲዮ መቀየር ስለፈለግኩ ነበር የመጣሁት። ሁለተኛ ነገር ደግሞ አልቆለፍሽውም፣ ከፍቼ ገባው። ስገባ ደግሞ አለባበስሽ ልክ አልነበረም። ይህም ክፍት ነበር እንዳይበርድሽ ብዬ ላለብስሽ ነበር እንጂ ሌላ ነገር አስቤ አይደለም። እንደዚህ ደግሞ የሚያገማምተን ከሆነ ኢትሶኬ እኔ መክሰስ እችላለሁ። እሺ በዚህ ሰዓት መክሰስ እችላለሁ። ምንድነው? ምን ብለሽ ልትከሽ? ምን አደረኩኝና እኮ ምንም ስላላደረከኝ ኦኬ እስከታደርግ ድረስ እኮ መጠበቅ የለብኝም። አንዴ ከሆነ እኮ ሆነ ነው ከሆነ ነገር ምንድነው የሚሆነው? ማለት ወንድ ልጅ ላይ ክፍሌ ድረስ ገብተህ አንሶላዬን ማነው ብርድ ልብሱን እየገፈፍክ እኮ ነው ያገኘሁት እንዴ? ቃሉን እኮ ጠራው እኮ። አዎ ልትደፍረኝ ነበር ማለት ነው። ወይ ሸምብረኝ ምን አይነት ሰው ነኝ? እንዴት ወንድ ልጅ እንዴት የዛሬ 3 ወር በስነ ስርዓት የተዋወቁት ነው ወንድ ልጅ አለኝ? ምንድነው? ምን ልታወጣ ነው ከዛ ውስጥ? ባሩን ራስ ይቆልፋል መጥቼ እሺ ምንድነው አረጋለሁ? ቁልፍ ቀያሪ ቁልፍ የለም? እሺ ራስ ከፈትሽልኝ። እኔ አልነካም። አንድ ቁልፍ ነው ያለው ማለት ታውቂያለሽ እኮ እሱን አላውቅም። በዚህ ሰዓት እኔ ማቀቅ ቦቸራ አይደለም፣ ቀን አይደለም። ሻንዲ ልብስ ቀይሬ ልውጣ ማለት ልብስ ስትቀይር አልገባኝም። እኔ አልፈራም እንዴ? ቁልፍ ቤት መቀየር ትችላለህ። በውጭ ቁልፍ ምን የሆነ ነገር እንትን ሲልብክ የለህም ሌላ እርግጠኛ ነህ? አረማ ያረቴ በእናትሽ ነገር ያስተዛዘበ ነገር ነው። አስተዛዘበን እንዴ? መታዘብ ያለብኝ እኮ እኔ ነኝ፣ አንተ አይደለም። እሺ ምን ያደርገኛለሽ? ቀድም እኮ ጠራኸው ሲጀምር እኔ ሲጀምር ምን አይነት ዘነዝ ለምን ቁጭ ትላለህ? እያሰብክበት ነው? ኦኬ ሌላ ቀን ያደርክ እንደገና አረማ እሺ ውጣ እንዴ ላይ ልጥራና ቢያንስ ውጣ ይሻላል። የምን ላይ እንደምትጠራው በእግር ኪሎ እንደነጃለ እኔ ወዴት የሆነ ነገር እንኳን ምንድን ነው? ቆይ ምን አሰባችሁ ነው? ማይ ምን እናስባለን? አንተ ነገር ቆይ ጎረቤት መርብሽ ነው በኩል ለሊት 6 ሰዓት ማለት ነው። እንግዲህ መጀመሪያ ስም እኔ ካስለበስሽ ወራኝ ታገለኝ ኪዲዬ እንደዛ ስብ አይደለም ጎረቤት እንዳለ ማወቄ አሪፍ ነገር ነው። ለኔ ብጮ እንደሚደርሱ ለዚሁ እያሰብክ ለነገሩ ይዘንድሮ ምንድን ነው የምትጮህ? በቃ አላወቅክ ለምንድን ነው የማልጮኸው? ይሄንን ግን ማወቅ አለብህ። እኔ ያለብህ ነገር ቢፈጠር እንደማለቅህ ወቅ ገባክ? የዋዛ ሰው እንዳልመስልክ ስስቅ ስጫወት ሻው ይሄን ነገር ቢፈጠር እዛ ጋር ማን እንደዚህ ነው ባህሪ ያልሽ ማለት ነው? ሴት ልጅ እኮ ነው የምንጠብቅክ ነው። እንደዚህ አይነት ነው ባህሪሽ ነው? ሴት ልጅ ጥቃት ይደርስባት ሲል ምን መራገጥ ነበረ? አራንስ መዋጨር ነበረ? የመኪና ምረት ቢ ለማሮሽ ተቀንሽ ሁለተኛ ነገር ደግሞ ምንም ማስብ ያለበት ዩቲዩብ ቪዲዮ እሺ ወደ እኔ ጋር ምንም እሺ ውጡ አብራችሁ ውጡ። አልፈልግም እኔ ብቻ ይበዚህ ነው ከታርግና እንትን እሺ ፈገግ ካላል ቆንጆ ብትሆን ፈገግ ካላል በጠረጴዛ ዙሪያ ተቆልፎ ነው አልተነጋገርንም። አይ ቆየን ትንሽ በግል ህይወታችን ተጠምደን ፍራንክ ድረስ እና ደግሞ ቂም በቀል አለብኝ። ቆየ ሴት ስሙፍ አይተረፈት ምትቆም ከሆነ ምትቆም ከሆነ በቴስታ እንደዚህ ነው የሚያምነው። ደነዝ የምር ነው መሰለኝ ጌታ ልንገርህ እና ምን ይኖረው ነበር? አይ ቂም በቀል አለብኝና ፍራንክ በዚህ ከዛ ማይ አንድ ቤት ውስጥ ነው የምኖረው። ከዚህ በላይ ሊደርስብሽ የሚችለው ነገር እያሰብሽ አትራመጂ ማለት ነው። በእኔ መልክን በቀልን መመለስ ይመስልሽ?
አይመስልም። ለምን እኔ አኮርፋለሁኝ እና ተነጫናጭና አልቃሻ ስለሆንኩኝ ወይ ስማኝ አንድ ጊዜ ላስረዳ። ስታወራ ሰማሁህ ድምፅህን። ምን ስል የሆነ ዩቲዩብ ሰላም ማይሰማት ይመስል ስትል ገዛ ፊ የጉድ ቪዛ ማወቅና ማለት ነው። ቀስ ዩቲዩብ ስታድርጊው ይሄ እንደማለት እሺ በምን መጣልሽ? አይሁንማ እንደማልጠረጠርኩሽ እውነቴ ከገባሽ እኮ በቃኝ። ምናምን እየተኛል ሌላ ሴራ ሚስት ይርብኝ ስለዚህ በጮም ጎረቤት እንደሚመስለኝ ማወቅ አለበት አልሽ ግን አይምን ተሰማት እናንተ ቀይ ነበር ፊቱ ጥቁር ሆነ። አንተ ግን የምር እንደዛ ተሰምቶ ቢሆን ቀስ ብለህ ነው እንጂ ማስረዳት ያለብህ። የምር እኮ አስፈራኝ። እስኪ እግዚአብሔር በሌላ ነገር ሳይሆን እንዲህ ኮስተር በዚህ ብያለሁ። እንደዚህ አይነት ጉዳይ ከሉት አንተ እንዲያለው መድገም አልችልም። ክፋት የለም እኔ በነገራችን ላይ ያለብኝ ችግር ምንድን ነው? ነገሮችን የማስረዳት ችግር የተበደልክ አትወስድ። ነገሮችን ማስረዳት አልችልም፣ ግን እሷ ሁኔታ ልክ ነበር። ወይ ኩሽና ገብተን ቡጂ እስቲ ምን አባለው ምንድነው? ወይ ሄድና ታወራ ግን አንቺ ለምን ሳትቆልፍተኛሽ? ሳልቆልፍተኛች አይደለም። ቀስ ድምፅ ንዛው ከተቀስ ከፍ ታረኩትና ሂጂ እንደማይሆን የሚገኝ። እሺ ምግብ እንሰራለን አልተባባል እኮ ለቦኛል እኮ እኮ ነው እንደው እሺ ስራ አለኝ በቃ አይደቦኛል ስራ አለኝ ማይና ላሰኝ እሺ ዶታናስ አሁን መጠርጠር ጀመርኩ። አይ ዊ አሁን በስመ ተፈያዝከም አይዋ ብቻ ጋይስ ታገኝቻለሁ። አይ ቲንክ አይ ቦቸራ እሱን ብሎ ራት ሰሪ ድንቂ ሲያደርጉ ሰምተሻል። ወጎቱን ይዘሽዋል አይደል? አሁን ቤት እናጽዳ ከዛ በኋላ አንቺ አመመክ እንዴ? ወይ አይዞሽ መድኃኒቱ ማጽዳት ነው ውጋቱ ዳት ያ ብርክ አለኝ ውጋቱ ነው። ወይ ትንሽ አረፍ ነው ልጅ ቢስታጥም ይልቀውና ወይ ነው ለተኛ ባይ አንቺም ግቢ ተኝ በቃ አንተ ቦቸራ ተዋናይ አንድ ላይ መሻወር አይችልም። ሂድ ስራ ምግብና ይዋጥ ስንበላ እናሳያችኋለን። ኧረ በእናትህ እኮ ለዛ አይቀረጽም እንዴ? አይ ይቀረጻል እንጂ። ኧረ እባክሽ ጣፍቶሻል ስታጣጥመሽ ትበይማ። ካልቀረጹሽ ምን ጥቅም አለ? እሺ ምግብ ሰራ ፓስታ ነው እኮ ፓስታ አልወድም። ምን አይነት ፓስታ ነው ላሳይሽ? ካትራ እሺ እንዴት ስናደርግ እዚህ ጋር ወርድ ሲለሽ ኤዲቲንግ ና ቆይ አንዴ አይ እንግዲህ ጋይስ ከሼፍ ቦቸራ የኔ መሰለ ምግብ ምንም ለአንዴ የኔ መሰለ ምግብ እንግዲህ በእንትን ነገር አቅርቤ ለእመቤቱ ማህደር አቅርቧል። እባክሽ ሼፍ ለምን ለደባል ያቅርብ ያለው እንግዲህ ዱአ ብለህ እመቤትክ ነኝ አንዴ ምን አለ ብቻ አመት አወራለሁ። እንግዲህ እነዚህን ይህን መሰለ ምግብ ለማቅረብ በጣም ብዙ ነገሮችን ተጠቅሜያለሁ። ከነዛ ውስጥ አንዱ ቁንዶ በርበሬ፣ የጅብ ጥላ፣ የባህር ዛፍ ቅጠል እንዲሁም ስራ እና የጽድ ወገብ። ኧረ ዝም ብል በእናትህ እንብላው እንዴ! በባዶ ለሚሄድ ተበልቶም አይቻልም። ግን ያው አመሰግናለሁ። ከቀመስን በኋላ እንጂ ማጎሰች ማይ እንዴ ምን የሚገርም ነገር እኮ ነው። ተአምር እኮ ፕራንክ አይደል ያደረግሽኝ እንዴ? በእውነት ልንከባከብሽ እንጂ ከዚህ ባሰ ነገር ስለሚደርስብሽ ዛሬ አንቺ
እንዴት ነው? ለምን ከዚህ በኋላ ሸሽ ሰራሽ ትታብኝ የመጨረሻው እራቴ ነው። ምንድን ነው? ኧረ እባክሽ አታስመስኝ። ትክክለኛው ነገር አውጪው ማርያም ነው። እንጂ ያለች አይነት አታስመስኝ ማለት ነው። የምር አይጣፍጥም ነው። ያበደ ፓስታ እንደውም ፓስታ አልወድም ነበር። ልወድ ነው መሰለኝ። በዱላ ነው የሰበርኩት። ፓስታ ጠንካራ ነው። የጄኔቲክ ወንድ ጥበብ ተጠቅሜ እንደራስ ግትር ተጠቅሜ ነው የሰበርኩት እና ወይኔ ጉዴ ፈላ። በቃ ሰፈር ላይ በቃ ባሽሙር ነው አይደል ያደግሽው? ያደግኩት ነው ወይስ የኖርኩት? የኖርሽው? ቦቼ በትላልቁ አታጉር ሳይመናት ከኔ ማውራት እያወራ ነው። አረ በመድኃኒዓለም አልኖር ወሬ እኮ ነው የምትመስለው። ጋይስ ከካሜራ ውጪ ስትመጣ አናስመስል እንጂ ማን ልትፈነክችበት ነው ያልኩሽ? ስንት ቀን ነው? ቆይ በልተሻል እባክሽ ወጥተሽ እኔን አብረሽኝ አፊል ለግቡ ይሰልበጋል። ወደ የመጣልኝ ራሳብ ሳላውራ ስቀር ከቆየ በኋላ ደግሞ ስናገር ደግሞ የተናጋሪ ይመስላል። ለቦርሳ ነው ወይ እኔም ላጉርስ ክልሽ በግልጽ አንግቤ እኔም ላጉርስ ክልኝ ቦሽ በይ ምንድን ነው? ኧረ ማርያምን ኧረ ማርያምን እንደ እኔ አስመልሼዋለሁ። እኔ ማለት ለእኔ አፍኮ ለአንተ አፍኮ ይኸኛው እኮ ነው ማለት እኮ ነው። ምን ነው ተይ እንጂ ከፍታ አፍማ በቃ ምግብ ቀርቦ ነውር ነው። ሰደበችኝ በጃ ራስሽ በይ እየሰደቡም እየወደዱም አይሆንም። አይ አጉርሽኝ እሱም ምግብ ነው። ታቡላ ምን ማለት ነበር? በይ አጉርሽኝ ብቻ በላው እንጂ እንደሱ የሆነ በቃ ጀግና ገብሬ ትመስላለች እንዴ! እረፍ። ዘመንሽ የሳቂ ይሁን። አሜን። ምንም አይደል። ጨርስ እንዴ በል ለምን ምርቃት የገባው? ስማኝ ጎመን እንዴ እኔ እኮ ልልክ ነበር። እኔ በውስጤ ስለቀደምኩ አንተ አምጣ። ሻባስ ችግር የለም ያመጣልህ። እሺ አንቺ ምን ምርቃት እንዴ ይላል ችግር ነው። ይሄ በቃ ሻይለኝ ብዙ ጊዜ ራስ ባስ ዛሬ እንግዲህ ያው ትንሽ ደክሞኝ ነበረ። የቤት ውስጥ ስራዎችን ስሰራ ነበር ያመሸሁት። በጣም ብዙ ወገቤ ቁርጥ ብሏል። ቤት ወለወል ሳጸዳ ምንጣፍ ሳጥ የማንም ቤት የማንም ቤት ምንድን ነው? ተመላላሽ ሰራተኝነት ተቀጥረሽ ነው እንዴ? ቤቱን አላጸዳውም። እሺ የማንም ቤት የራሴ የማይች ቅድም እኔ ምን አውቃለሁ ታዲያ? እና ታዲያ አረ ቪዲዮ ቀርጻ አይደል እንዴ ወልሽ ያንቺ ነው ረካው አይጠጣው ይጠጣ እንዳለ ክፍባት ምን አይነት እንጂ አትግደረደርም እንዴ? እኔ እንደዚህ አልኖርም እዚህ ቤት በቃ እዛ አልባክክ ራስህ ቁጣ ስትፈልግ እዛ የራሴ ብርጭቆ የራሴ ውሃ አይደል ሰው ልጅ ለወጣ ስልኩል አሁን እኮ እንዴት እንደማደረስ ስጋት እኮ አደረብኝ። ጎመን አላማረኝ ያሰብሽውን አስበሽ መሰንደሽ እንጂ በይ ምን አለ በይ አይ በይ ጎመን አትክልት ስራ ውጪ ጋይስ ከዚህ ካሜራ ጀርባ የተፈነከተ የተጎዳ ሰው ካለ በቀጣይ ቪዲዮ የምናሳያችሁ ይሆናል። እስካሁን ድረስ ላያችሁ ስለተከታተላችሁ አብራችሁኝ ደግሞ ፕራንክ ስለተደረጋችሁ አትክልት ስንሰራ ደግሞ እናሳያችኋለን። በቀጣይ እንደዚህ በል
ሰብስክራይብ ማድረጋችሁ እንዳይረሳ ጋይስ። ብዙዎቻችሁ ቪው እንደምታዩ እናውቃለን፣ ግን ሰብስክራይብ እየተደረገ ስላልሆነ ሰብስክራይብ አድርጉት፣ አያስከፍልበትም። በጣም እንወዳችኋለን፣ እናከብራችኋለን። በቀጣይ ቪዲዮ እስከምንገናኝ ያሰላም። እኔ አኩርፊ ቻው። እኔ አኩርፊ ቻው። ቪዲዮ ይዘጋ ብቻ አኩርፊ። እሺ አትለኝ ሄድ ብያሰብ ከሄደ እኮ ነው ቻው አትለኝም? ማነው ይቅርታ ነው አትልም? እንዴ ቻው፣ ወዳችኋለሁ። እኔ አትክልት ሰርቼ እበላለሁ። ወቸራ አይበላም። ተኛሽ። እሱስ ሰብስክራይብ አድርጉ ጋይስ። ቢያንስ አትችይ ትሰራለህ? አዎ ትሰራለህ። እዚህ ስራ በቃ እኔ እስከዛ እየበላ እጠብቅሃለሁ። ተደውሎ ለምኑኛል ከት ለማድረግ እንወዳችኋለን። ቻው